ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተነ መሳሪያ ሁላችንንም እንዲ በቃ የለም በቃ መከራችን አብስተን መከራችን ከመታበዘው ለምን አገለልን ለምን ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ምን አይነት ህግ ነው ያለው ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ ሁለት ሀገር የለንም መደበቂያ ሀገር የለንም ያው ከተማ ልጅ መሄድ የለኝም እንዴ ይሄ ባይሆን ደስ ነበር የሚለኝ የህዝቡ ብሶት የአዲስ አበባ ልጅ መታፈንና መረገጡ የመጨረሻው ቀይ መስመር የዚች የእህታችን እንባ ይመስለኛል ዛሬ ይሄንን ቪዲዮ ያላየ ማንም የለም ነገር ግን ይሄን ቪዲዮ ተቀብሎ እንኳን ለመስራትና ድምጽ ለመሆን አሁንም የአዲስ አበባ ልጅ አቅም ሊኖረው አልቻለም ምክንያቱም ይሄንን ተናገርክ ተብሎ መታፈኑ መታሰሩ የማይቀር ነገር የአዲስ አበባ ልጅ መስራት መንቀሳቀስ ኑሮን ማሸነፍ በፍጹም ነው ያልቻለው እያንዳንዱ ቢዝነስ እያንዳንዱ የሥራ ቦታ ላይ እያንዳንዱ እንቅስቃሴ ላይ የአዲስ አበባ ልጅ እጅግ ጫና ውስጥ እንዳለ ግልጽ ነው ነገር ግን ይሄ እንዳይመጣ አስቀድመን ብዙ ነገር ብለን ነበር እግዚአብሔር በሚያውቀው ዋጋም ከፍለን ነበር ይህ እንዳይሆን ማለት ነው ነገር ግን አብዛኛውን የአዲስ አበባ ልጅ ባለመረዳት ምክንያት ለዚህ ለውጥ ይሁን ነውጥ ለማይታወቅ ነገር እንደ እንቅፋት አድርጎ የቆጠረን ብዙ ሰው ነበር ይሄም እንዳይፈስ እንዲህ አይነት ሐዘኖች እንዳይመጡ በጋራ እንድንሰራ ይሄንን አዲስ አበባ ጠል የሆነ ስርዓትን እንድንታገል በጣም ብዙ ጥረን ለፍተን ነበር መጨረሻችን የሆነው ወይኒ ቤት መበስበስ ብቻ ዛሬ ግን ቀኑ ደርሶ ራሱ ህዝቡ እንዲህ በአደባባይ ላይ ወጥቶ ብሶቱን መናገር ጀምሯል ይሄ በጣም አሪፍ ነገር በጣም ቆንጆ ነገር ስለዚህ እህታችን የጀመረችውን ይሄን የብሶት ድምጽ ሁሉም የአዲስ አበባ ልጅ በመቀባበልና አንድ አይነት ድምጽ በማሰማት ይህንን ስርዓት ልንታገለው ነው የሚገባ እውነት ለመናገር እህታችን መረገጡ መታፈኑ ስራ መበላሸቱ ግራ ገብቷት እዚህ አደባባይ ላይ ወጣ ተነፈሰችው እንጂ ከእህታችን የባሰ ጓዳቸው ተቀምጠው በራቸውን ዘግተው የሚያነቡ የሚያለቅሱ የአዲስ አበባ ልጆች እልፍ የሆኑ ወጣቶች አሉ እስከ መቼ ነው እንዲህ እያለቀስን የምንኖረው ያ የጋራ አንድነታችን መደማመጣችን የት ሄዱ ነው ጋይስ ስለዚህ አሁንም ቢሆን መሞት አይደለም መፍትሄው መኖር ነው መፍትሄው ለመኖር ደግሞ ይሄን አረመኔ ስርዓት ፍለፊት መጋፈጥ ያስፈልጋል ማለት ነው አሁን እህታችን አልቀሳለች አንብታለች የሆነ ቤት ትመጣለች ከዛ በኋላስ የሆነ ድጋፍ ይደረግላታል የሆነ ነገር ሰፖርት ትደረጋለች እንባ ይታበስላታል የሆነ ነገር ይፈጠርና ያው ያዘን ደግሞ ይደባበቃል አሊያም ደግሞ ይሄን የታችንን ቪዲዮ ቀኑን ሙሉ ቲክቶክ ሲመለከቱ የሚውሉትና የሚያድሩት የከተማዋ ከንቲባ ይመለከቱና እቴ ምን ሆነሽ ነው ብለው እንባ እንደሚያብስ ሰው ሐዘን እንደተሰማው ሰው መጥቶ አክት አድርገው የሆነ ሱቅ ከፈትኩልሽ የሆነ ነገር አደረኩልሽ ይባላል ሐዘኑ ይረሳል ከዛ በኋላ ደግሞ ሌላ ሰው ብሶት ይቀጥላል እንዲህ መሆን ያለበት አይመስለኝም አንድነታችን ህብረታችን ተመልሶ በጋራ በአንድነት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን ይሄን አረመኔ ስርዓት ልንታገለው ይገባል ባይ ነኝ